ሩታ ጠየቀች። ምንድነው አዲስ አበባ ስትመጣ ተቀብለሃታል ወይ? ከኔ የነበረ ሰዓት አሁንም እኔ ካገኘህኝ ጀምሮ ከፍጹሜ ጋር አብረሃለሁ ወይ በማለት ሩታ ስትጠይቀው መልሷን ግን አልሰጣትም። አብርሽ ጥሏት ቡታጅራ ገብቷል። ሩታን እርጉዝ ነሽ መሄድ አትችይም። መሄድ ትችላለች፣ ምን ችግር አለው? ገና ልጁም ገና ስለሆነ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አህለን ወሳህለን ሀባይቢ ግርሲ ቤተሰቦች እንደምናላችሁልኝ በያላችሁበት ያለ ሰላምታ ይለያችሁ። እንግዲህ ሳይጨልም አይነጋም ይባላል። እውነት ለመናገር የድሮ ፍቅር አንስተው እንግዲህ ቻናል ለማሳደግም ይሁን ሩታን ለመበጥበጥ ህይወታቸው እየተዛባ ይገኛል። አሁንም ህይወታቸው ተዛብቷል። እውነት ለመናገር ግራ ገብቶናል ማለት ነው። ተከታዩ በሙሉ እያለቀሰ ይገኛል። እንደ ጥይት አመጣ አፈረጠችው፣ አፈነዳችው። አዎ አብርሽ ይወደኛል ያፈቅረኛል ብላ ስትል ሩታ ደግሞ አመነች ማለት ነው። ቡታጅራ አትሄድም። ቡታጅራ እንዳይሄድ የፈራችበት ምክንያት አላት ሩታ ማለት ነው። እና ለምን መሰላችሁ? እውነትም የድሮ ፋይል 40 50 60 ከዚያም በላይ ወደ 400 ፋይል አለ ብላለች ፍጹሜ። ስለዚህ የድሮ ፋይል አንስታ አሁንም ልታለያያቸው ነው። አብርሽ እያለቀሰ ይገኛል። ሩታ አበደች። ለምን ይህን ማድረግ ይቻላል? ይህን ደግሞ ያለበት ምንድነው? በነገራችን ላይ በጣም የሚያሳዝን ነገር አቤል ራሱ ያውቃል ከፍቅር ጋር ጓደኝነት እንደነበረ ሁላችን እናውቃለን። ፍጹሜ ግን የመጣች አሁን ነው። ሲጋቡ እያየች ደግሞ አሁን አረገዝኩ ብላ ሚዲያ ላይ ሩታዬ ስትወጣ ሰው ሲወዳት ሀብታም ሲሆን ፈለገችው ማለት ነው። እና ይህን ነገር ማድረግ የለባትም ነበር። የሰው ባል የምትቀሙ ለምን ብቻውን ሳለ ደሃ ሳለ ለምን አልመጣሽም የነበር ማለት ነው። እና ይሄ ሁሉ የምትረማመደው ዛሬ እንግዲህ በፊት ላይ ለፍቅር እንዴት ነው እንትን ጀምረው ነበረ፣ ድራማ ጀምረው ነበር ከፍቅር ጋር አይታችኋል ማለት ነው። ስለዚህ እንዲህ አሁንም ይሄ ፍቅርን እንደዚህ ካደረገማ ፍቅር እኮ ድራማ ብጀምርም ማለት ነው ቻናሏን ሊያስነሳላት ስለፈለገ እነሱ ተስማምተው የሰሩት ስራ ነው። አሁን ግን ሩታ አግብታ ጫጉላዋን ሳጨርስ እስኪ ቡታጅራ በሄደበት እንዴት ደግሞ አብርሽ አንድ ጥፋት አለው። ቡታጅራ ሲሄድ እንዴት ተገናኙ? እንዴ ለሷ ብሎ ነው እንዴ ቡታጅራ የገባ የሄደ? ሩታ ያስመጣችው ከቡታጅራ አስነስታ የ3 ሰዓት መንገድ ስራውን ሳይፈጽም ከሱ ጋር ስላየችው ነው። አያችሁ አይደለ? እና እንግዲህ ሩታ እያበደች ትገኛለች። በሩታ መጽፋትም የለም። ቡታጅራ ቢሄድም ለምን ከፍጹሜ ጋር መገናኘት አስፈለገ? አብርሽና አሁን ላይ የሚሰማው ሰው የለም። እባካችሁ የድሮ ፍቅረኛ ናት በሆነ ነገር አልሆነም፣ ተለያየን። እኔ አልፈልኳትም። በፈልጋት ኑሮማ መች ለቃት ነበር። ሩታ ወደድኩህ ብላ ስትመጣ በአንድ ክፍል ቤት አይደል ያስቀመጥኳት። ወድጃት ነው ሩታዬን ያገባኋት። ማንም አይለያየንም። ግን ልታምነኝ አልቻለችም ማለት አብርሽ ማለት ነው። እና እናንተ እንዴት ታዩታላችሁ? ከአብርሽ ነው ጥፋቱ ወይስ ከሩታ ነው? እስኪ በኮመንት አስቀምጡልን። እውነት ለመናገር ሸር ላይክ እያረጉ ቤተሰብ ይሆኑ። እውነት ለመናገር አነጋጋሪ የሆነ ቪዲዮ ነው። እግሬ የገባን ነገር ማለት ነው። እንዴ ደቂቃ እንኳን የሰው ልጅ እንዴት ገና ጫጉላውን ሳይጨርስ ጥሪውን ሳይጠሩ እስኪ ይህን ያክል ችግር ይገጥማቸዋል ብለን ሀሳብ አልመጣንም። እንዴት እንደመጣች አስለን እኔ እንጃ። እንዴት ተጫውቶብኛል። አዲስ አበባ መጥቼ ነበረ። ይሄ ሁሉ ሩታ ታውቃለች። አዲስ አበባ መጥቶ እንዴት አዲስ አበባ መጣ አፏን እንዴት ታገኘዋለች? እንግዲህ ከስተጀርባ ተገናኝተው አልፈልግሽም በቃኝ ካንቺ ጋር ብሏት ነው ማለት ነው። እና ደግሞ ሩታ ጥፋት አላት ከመንቀልቀል ከመጮህ። እናትዬ የኛ ውድ አንበሶች ሲሮጡ ወደፊት አይደል ያላችሁ? አዎ። እና እንደዚህ ከመጮህ በፊት ማለት ነው ባልሽንም መስማት አለብሽ። እንዴት 50 ሚያዝ 20 ሚያዝ 30 ሚያዝ አይባልም። እንግዲህ እኮ ባለ ትዳር ሆነሻል ማለት ነው። አንቺ እሱን ነው የምታምኝ ወይስ እሷን ነው የምታምነኝ? ይህ እኮ የልጅነቱ ነው። የልጅነት ፍቅረኛ ከሆነች አላስ
መተው አለብሽ። እሰየ ችግር የለብኝም አሁን ሰዓት ጀምሮ ያለውን ብቻ እንጂ እኔ እስከ ዛሬ ድረስ ያለውን እኔ ያገባኝም ብለሽ መመለስ ይገባሽ። ካኪ ዘራፍ ብለሽ እንደዚህ ካደረግሽማ እንዴት እሷ አሁንም ይሁንብኝ ብላ ነው የምትመጣ ማለት ነው። ሌላ ፋይልም ታወጣልሻለች። እና አሁንም ለፍጹሜ እባክሽ ተይ፣ ትዳራት በጥብጬ ልጃቸውን ይውለዱ ይሳሙ። እውነት ለመናገር ሩታ ደስተኛ ናት በልጇ አሁንም በትዳሯ እና በይወዳት እኮ አገባትም የነበር ማለት ነው። ተጋቡ፣ ዱባይ ሄዱ፣ እንዲህ መኪና ገዙ፣ ቤት ገዙ። እንግዲህ የዘመኑ ሀብታም ሲባል አብርሽ በቃ እየዘፈንሽ መጣሽ። እውነት ለመናገር በጣም ያሳፍራልኝ ውዶቼ። እናንተስ እንዴት ታዩታላችሁ? የሰው ባል የምትቀሙ የሰው ቤት የምታፈርሱ እናንተም ደግሞ ነገ እንደሚፈርስባችሁ አትጠራጠሩ ማለት ነው። እና ይሄ ሳይመሽ አይነጋም ይባላል። ለመሰላችሁ የሚያደፋርስ ነገር ምን አስፈለገ? እነዚህ ልጆች እኮ ህይወታቸውን እየመሩ ነው። በቃ ያም መግባት አሁንም ያም መግባት እንዴ! በስንቱ ተሰቃይተናል መሰላችሁ። ዳኒ የመጀመሪያ የፍቅረኛ የናት ሩታዬን ወዳታለሁ እያለ አይታችኋል። 6 ወር 7 ወር ሽማግሌ ጋሽዬ እስኪመጣ ድረስ ህይወታቸው ያልጠፋ አስለቀሰችው፣ አስለቀሳት። መጨረሻ ላይ ተስማሙ ማለት ነው። አሁን ደግሞ የድሮ ፋይል አንስታ ከፍቅር ጋር ፍቅር ታውቃለች። ፍቅር አስለን ፍቅረኛዬ ነው ወደዋለሁ ብላል ነበር እንዴ? ለሁለት ነው ይዛችሁት ያለ እንግዲህ ሩታ 50 ሴት ያዝ እዛ በፊት እኔ ያገባኝም ብላለች። እና ይሄ ነገር ጥሩ አይደለም። እባካችሁ አብርሽንም እመኑ፣ ሩታዬንም እመኑ። አሁንም አብርሽ ወደ ራስህ ተመለስ፣ ሩታዬ ወደ ራስሽ ተመለሽ፣ ልጅሽን አሳድጊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي